ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ የአእምሮ ታማሚ ወንድምሽ ሲመታው እኔ ደበቅኩሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአእምሮ ታማሚ ወንድምሽ ይመታው ነበር። ስለመታው አባትየው መተው ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ የአንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአእምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአእምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱን ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ? Kamu nila mabasi donatnya. እኔ ልጠይቀው ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚውት አድርጊ አንቺ ጠይባ። እሺ ራህመት ሚውት አይደለሽም? እሺ ኢብራሂም ቤት ውስጥ ካንተ ውጪ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ካንተ ውጪ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ ማን አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ ልጇን ደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ ቆይ አንዴ ግን አልሰጥም አህመድ። ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዪ አለቀ። አይ የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላውም። እሷ 7 ዓመት አለች እንጂ ገና መስከረም ነው 7 ዓመት የሚሞላው አለ አባትየው። መስከረም 7 ዓመት ሲሞላው አንደኛ ክፍል አስገባዋለሁ አለ። ስለዚህ ጥያቄዎቿ ጠይባ እዚህ ጋር ይፈልገው አለ። እሺ አንዴ ልጨርስና ይናገራል። ጠይባ ይዛ የመጣችው 4 ጥያቄዎች ነበሩ። አንደኛ የልጄን ድምፅ ከሰማሁኝ 2 ወር ሆኖኛል አለች። እሱም አዎ ትክክል ነው፣ 2 ወሯ ነው ከሰማች። ግን ልጇን እናቷ ቤት አድርጌላት ነበረ። መደወልና አለመደወል እናቷ ጋር የእሷ ፋንታ ነው ብሏል። አዎ እሷ ደግሞ እናቷ ጋር ያልደወለችው እንግዲህ የእናቷ ስልክ አይሰራም ነበር። ገጠር ነው፣ እናትየው እድሜያቸው የገፋ ነው። አንዴ ስልኩ ቻርጅ ዘጋ፣ አንዴ ሸበካ የለም እያሉ በእናቷ ምክንያት አላገኘችም። ይሄ ደግሞ የእሷ ችግር ነው። ወደ ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላው 1ኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። 3ኛ ጥያቄ ልጄ ስለኔ መጥፎ ነገር አይመከርብኝ አለች። ልጇ ስለሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃሽ ስንላትም የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት እሱ ልንጠይቀው አንችልም። 4ኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑን ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር
አባትየው ጋር የሚቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለ ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባት ጋር አይሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም፣ ራህመት በሌላ ነገር እንዳጠረጠረን እኔ አልፈልግም እሱ ጋር መደወል ብላለች። እቤት ውስጥ እንደዛ አይደለም፣ አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ። በቃ ዋቴቨር ብቻ አልፈልግም። እሺ አንቺ ወጥተሻል ከጉዳዩ። አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያችን ስለምትሳደበው ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል። ቤት ውስጥ ከአንተ ውጭ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል፣ ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች። ቆይ ዝም በል በወረ ኦኬ። የህዝቡ ጥያቄ ደግሞ እዚህ ጋር ኮመንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይህን ጠይቅልን ፕሊስ። ሰምተሃታ? አንዴ ብቻ ልካለኝ ለልብስ መልበሻ ብላ አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንኑም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየርኩ ተነሳሁ ልኬላታለሁ። ይሄ የለም ካለኝ ከራህመት አለ መረጃው፣ ራህመት ትልክላችኋል። ያላከልኝም ካለኝ ማለት ነው። ኦኬ። ስለዚህ በ2 ዓመት ከ2 ወር ውስጥ እሷ ሳውዲ ሄደች 2 ዓመት ከ2 ወር ነው ብላለች። በ2 ዓመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልኝ። አንዴ ቻማ አይደለም ኢብራሂም አስታውሳል። ብቻ አይደለም ሁለቴ እያለ ነው። ሁለቴ ተፊት 3000 የሚሆን ምን አላውቅም ትዝም አይለኝ ብላለች እያለ ነው። ያ ሁሉም አለ ያኔ የደረሰኝ ሰንተኑ አህዋሎቹም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ የደረሰኝ እኔ ብር ስለወሰደ አይደለም፣ ግን እንደዋሻው አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ እኔ ለልጅ የማረገውን ነገር አላነሳም። እሺ ማርያም ባለፈው አላነሳሁም። አንቺ ስትጠይቂ ነው ጠይባ እንዲያዳምጪኝ። እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር። ሁለቴ አለ። አንቺ ስንት ያልሽ? በቃ በቁጥር ተናገሪ። ሶስት ልክ ያለ አንንም ደግሞ ብልክ ምንድነው ለልጅ ነው ያልኩት። አንቺም ስትጠይቂኝ የልጅ ነው ያልኩት። አዎ ስንት ላክሽለት? እሺ ከዚህ በኋላ አትላኪ። አባት በቂ ነው ለልጅ። እሺ በቃ አይፈልግም፣ አትላኪ። የላኩትንማ የመጀመሪያውም አለ ቁጥሩ፣ የሁለተኛውም አለ፣ የሶስተኛው ደግሞ ባለፈው ልብስ ግዛ ብዬ ላኩት ነው። ከዛ አንድ ጊዜ ደግሞ በሰው የሆነ ሩዝ መካሮኒ ምናምን ነገር እንደዛ አርጌ ልኬ ቆይ እኔ ለልጅ ወዲ ኋላ ብዬ አላቅም፣ ግን ያኔ ወዲ ኋላ እንደምል እንዳይመስል ነው እንጂ ከተጣላም በኋላ ግን ተሰዳድበን እኔም ሰዲቤው ያው መቼም ያው ተናገርኩ በንዴት እንጂ ሰው አለበት ይናገራልና ተናገርኩ እንጂ እንድነሳ ፈልጌ አይደለም እኮ። በቃ አትላኪ ያለሽ ከዚህ በኋላ አይፈልግም አባት ለልጁ አንስ። እሺ አልክም፣ በቃ አልክም። ልብሱን ግን ልብስ ልካለሁኝ። ልብስ ካገኘው ልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር ልካለሁ። ብር አልክም። ጎበዝ ብር እንዳትልቂ፣ ልብስ ግን ላኪ። እንሂድ ጓደኞች ምናምን ስታገኝ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ። እሺ ብር ግን አትላኪ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው ነው። የራህመት ጥያቄ ኒካውን ያወረድክላት መቼ ነው ነበር? የራህመት ጥያቄ የዛሬ ስንት ዓመት ነው? ይሰማሃል? ኒካ ተታወረዳችሁ ስንት ጊዜያችሁ? ስንት ዓመት ሆናችሁ? ይሄ የራህመት ጥያቄ ነው፣ የጠይባ አይደለም። ተናገር። አታስታውሰውም ብላለች። ከራህመት ነው የመጣልህ ይሄ ጥያቄ ኢብራሂም። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሐቋ እንዲወጣላት ከፈለክ አንተ ራስህ ተናገር። አታስታውሰውም አንተ? እኮ ራህመት ናት የጠየቀው ነው ያልጠየቅኩት። የእንትና ጥያቄ እኮ አይደለም ይሄ። የጠይባ ጥያቄ መስሎክ ነው? የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት ዓመታችሁ?
በግል ነው የምትጠይቂኝ እንዴ? እየሰማችህ ነው። እሷ ናት እኮ እየጠየቀች ያለው እኔ አይደለሁም። እሷ አትጠይቃትም እንዴ? በላይቴ ላይ ያገባች ያለው እሷም አለ ያገባብኝ እኔን ታይፈታ ነው ያለው። ስንት ዓመት አብረን ኑረናል፣ ስንት ዓመት ተፋተን፣ ስንት ዓመት ኑረናልን የሚለውን እሷ ታውቃለች። በእውነቷ ነው ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ረህመት። እሱም አያውቀውም ኒካ ያወረደበትን ጊዜ፣ እሷም አታውቀውም። አንተ ተናገር። አምስት ዓመት እሷ ሶስት የመጨረሻ ፍች ነው። 5 ዓመትና ሶስተኛውን ትትፋቱ ተመጨረሻው ፍች ተወለደችው ወዲያ ዲስ በቃቱ መጨረሻው ናቃሉ አራት ይሆን እንዲሆነ የፍች ወረቀቱ አላችሁ? ወራራ ኑረውታል። እሷም ይዛል እኔም ይዣለሁ። ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። እሱን ላክልሽና ነው የዛን ስማ ተገብቶኝ ነው እንትንም እንደገና አቃ ፍለጋ ፈልጉም ነው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሐቂ ኑራት፣ ረህመት ሐቂ ኑራት ማወቅ አንችልም። አሁን ሀቡዬ ሀቁም እንዳለ ሆኖ ሁሉም እንዳለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻል። አገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ሁለተኛ ምንድን ነው? ጠይባ ነገር አታጋጊ በእናትሽ። አገር ስትገቢ ትቀበያለሽ ልጅሽን፣ አለቀ። ሌላ ነገር አታጋጊ። እሺ ወደ ሁለተኛው ጥያቄ እኔ ረህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የረህመት የጠይባ 4 ጥያቄዎች ተመልሶላታል፣ አለቀ። ያንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ኦር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትሳፕ ላይ የፍች ወረቀታችሁን ይመሰክራል። ካለ ልከዋለሁ አልኩሽ። እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል? አላልኩም፣ ምንም ነገር አላልኩም። ህይወቴን ብጥበጣ ነው። ችግሩ እየተቆራረጠ ሆነ ወጉ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር ልምጣ ያልኳት? እሷን በኢቃማት መቼ ነው ውተጂ ያልኳት? ውሸት። አንድም ቀን ሽንኩርትት መቼ ነው ሽንኩርትት እሷ ጋር የተከልኩት መቼ ነው አብረን ኩነት? እሺ እኔም ብትዋሽ ያለያዩን ሽማግሌ ትክዳለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ ነው የተከላችሁት? ሽማግሌ ነው አፍልተን ልንተክል ነው ያልኩት። አፍልተን ልንተክል ነው ያልኩት። ይህንን ከካደ ደግሞ ይጠይቁልኝ አለ። ይጠይቁለት ግን አይካዲ፣ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው ያወራሁት። ይሄ እኮ ሰው የሚያየው ነው። እንደው የዋህነቴን አትጠቀም ኢብራሂም፣ ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳን በል ረህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖርህ ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ ደወልክልኝ። እሞ አይደለም በእርግጥ ብለህ ስትለኝ ኧረ ተው። እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን ነው እንግዲህ የለም ሀቅ ከአንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ ነው እኮ ሁለተኛ ኢሞ ነው። ከዛ ወደዚህ ምን ሰዳደብበት ነው ወላሂ አዳምጥ። በተራ ታወራለህ ደግሞ ስልኩ ተጠርቷል አላለም። ይሄ እኔ እንትን አይደለም። ግን አንቺ አለቅጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ
ግን ሀቅት አለ ችግር የለም። ምን አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኘው። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህነት ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል። ማረጋገጥ ይፈልጋሉ እንነግረዋለን። ችግር የለም። ጠይባ የዛለት እኮ ላይ ሪከርድ ማውጣት ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽው። እኔ ውድ ሽንኩርት አፍልተን ሊታከል ነው ያልኩት። ሊታከል ያኔ እንኳን አላካፈለኝም እኮ ነው ያልሽው። አንድ እርሻ ታሳረሽ ሀቢባ ሊታከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ የው 100 ብር ይሁን ምናምን ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ። አፍልታችሁ ነበር? አዎ። እሺ ያው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተሰን ነበር እያለች ነው። ካርድ አልቆብሽ ነው አይደለም? ሸበካው ነው። ማን ነው ቀረው ተቀበል እየዘጋው አይደለም። ደንበኛ አሁን ማግኘት አይችሉም። እና ሀቢባን እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታብ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው። 4 አመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብ እንጂ ብለው ሰፍረውልኛ ቃሉ እኔ ስታካስሻ ቃለሁ እንዴ አላውቅም። ራስሽ ብለሽኛል እየመጣ ልብስ ይገዛል ምናምን ብለሽኛል ያልነው በዛ ምክንያት እኮ ነው እኮ አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት። ሸበካ አለበት ነው በ26 እንዲደውል አድርጌ እኮ እንዴ አልሽ በይኸው ደወልሽ አሁን ሸበካ እንዲያ ሲጀመር የገጠር ነው። አሁን መልስላት ጥያቄዋን። ፍልአፍልተናል እያለች ነው። ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው። ይሄን ግን ላንተ ማን ነገረክ? ይሄን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም። ሶ በምን አወቅ? ተከታተል ነው ነው ሪካርዶን ልኬልሻለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ሁለት ተባልኩት ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጅ ነው የምልሽ። አማራጩ እንግዲህ ምን ልሁን እናቴማ እንግዲህ እንትን ነው እዛም አካባቢ ያሉት የምታዩ ለሱ ነው የሆኑት።